እገባለሁ፣ የትም ቦታ እገባለሁ። ግን ይኸውልሽ አንዴ ይኸውልሽ ነማ ይኸውልሽ እዚህ ጋር ስልክ እያወራለሁ። ስለዚህ አንዴ ሀሳቡን ብቻ ሰረቀ። አብርሽ ደግሞ ደህና እንደሚሆን እኔም ቃል እገባልሃለሁ። እሺ በምን አይነት መንገድ ነው እሱን ማዳን የምንችለው? በቃ አሁን አንተ እንደ ከስተመር ነው መሆን ያለብህ። መውጫ የለውም ከዚህ ሌላ። ስለዚህ አንቺ ትንሽ ራስሽን አረጋጊና ይኸውልሽ ሀሳቡን ስረቅ ቀስ ብዬ በዚህ በራሱ በኩል ሾልካለሁ። ሌላ ምርጫ የለንምማ። ደረጃ ላይ እኮ ነው ያሉት እነሱ። ሀብሉን ራሱ ማስነካት አይፈልግም አይደለ? አይፈልግም። ምን በቃ እንዴ በተጠቅሞ ቁጥር በቃ የተለየ ፓወር ነው ያደረጉት። የአብርሽን ጉዳይ ሳልጨርሰው በእንደዚህ አይነት ነገር ውስጥ መግባት አልፈልግም። ራስሽን ለማረጋጋት ነው። አንቺም እየገባሽ ነው እዚህ ጉዳይ ያስጨነቀኛለሁ። እሺ ምን ላድርግልሽ? እዚህ ነው እሺ አንቺ ለፈለግሽው ነው እዚህ በሆነስ መግባቱ አይቀርም አይደል? ከዚህ ጀርባ አይደል? ምን አይነት መንገድ ነው አብርሽን ማዳን የምንችለው? እንደዛ አድርጊ በምትለኝ መንገድ ሁሉ እኮ እኔ ቃል ገብቼልሃለሁ አይደል? ምክንያቱም እኔ ራሴን ነፃ ማውጣት ስለምፈልግ ከዚህ በኋላ እኔ ይሄን ህይወት መድገም አልፈልግም። እኔ በምችለው አቅም ላግዛችሁም ልረዳችሁም እፈልጋለሁ። ግን ደግሞ ማለት ነው አብርሽን ቶሎ የምናድንበት ነገር ካለ ከአንድ ብርቱ ሁለት መድኃኒቱ አይደል የሚባለው? አብርሽም እንዲያግዘን እናደርጋለን። ገብቶሻል? ሀሳቦቻችን ጠቆሚችኝ እዚህ ነው እና መጥቻለሁ፣ ተገኝቻለሁ። በጣም ብዙ ነገር ነው የተፈጠረው፣ ልነግራችሁ አልችልም እና ልክ እንደመጣው ቀጥታ እሷን ያገኘኋት። አሁን እዚህ ተቀመጡ ብላኛለች። እዚህ አሁን ለሌት ሙሉ ሲካድሙ ምናምን ነገር ስለከረሙ አሁን የእንቅልፍ ሰዓታቸው ተኝተዋል። ግን እንደዛም ቢሆን በጣም ያጨናነቀችኝ ነበር። እዚህ እንደው ታገኘኝ ያልፈለገችም ነበር። ውጪ ደግሞ ከታየች በጣም ሃርድ ስለሆነ ኢንኬዝ ብትታይ እንኳን እዚህ ብትታይ ይሻላል፣ ያው ተጠቃሚ ነው ወይም ደግሞ የሆነ ጉዳይ ፈላጊ ነው ምናምን ተብሎ ይታሰባል ብላ ስላሰበች ነው እዚህ የቀጠረችኝ። እንግዲህ እዚህ ነው ሰውየው የፈለገውን ነገር እንደፈለገ የሚያደርግበት ማለት ነውና እስቲ ያለውን ነገር እያንዳንዱን ነገር ከሷ አንደበት ምናምን ነገር እንሰማለን። ይኸው አለች። እንዴት ነው? በጣም አመሰግናለሁ መጀመሪያ ኢንፎርሜሽን ስላደረስሽኝ እና ደግሞ ያው ልበስም እንዳልሽኝ ነው ለብሼ የመጣሁት። አቴንሽን ምናምን ትስቢያለሽ ምናምን በተቻለኝ መጠን ፊቴንም ፀጉሬን ምናምን ለማከር ምንድነው ለማበላሸት ምናምን ነገር ሞክሬያለሁ በተቻለኝ መጠን። በጣም ጥሩ አድርገሃል። እሺ ግን አሁን ልሽ ዋና ጉዳይ የወንድሜ ጉዳይ ነው፣ የጓደኛዬ ጉዳይ ነው። ስለዚህ በጣም ስላሳሰበኝ ነው ከአዲስ አበባ እዚህ ድረስ ምናምን ነገር የመጣሁት። ሁሉም ነገር እኮ በስልክ አውርተኛል። ነው የተወሰነ መልኩ ነገር ያለው። አመሰግናለሁ። መጀመሪያ ላይ ማመስገን ፈልጋለሁ። እዚህ ድረስ መጥቼም ቢሆን ልታግዢ ምናምን ነገር በማሰብሽ ምናምን ነገር አመሰግናለሁና ራስሽንም ሪስክ ውስጥ እንደከተትሽ እንደዛ ነው የነገርሽኝና ለዛ አመሰግናለሁ። ግን አሁን አብርሽ ላይ የተሰራውን ነገር እንዴት ነው እርግጠኛ መሆን የቻልሽው? ታውቂው ነበር ከዚህ ቀደም ሚዲያ ላይ? አዎ መጀመሪያ ስለ አብርሽ ብቻ አይደለም ተማት ያለብህ አብርሽን ብቻ አንተ ግዴታ አብረው ወይ ወንድሜ ወይ ጓደኛ ምናምን ስለሆነ ስለአንተ ሰው ብቻ ታርጌት አድርገህ አይደለም ይሄን ስራ መስራት ያለብህ። አንደኛ አንተ የሚዲያ ሰው ነህ አይደለም? ብዙ ሰው እየተጎዳ ነው ያለው። እሱን እንደርስበታለን። በምችለው አቅም ማንኛውም ሰው እንዲበደል አልፈልግም። የወንድምህን ብቻ አይደለም ትኩረት ማድረግ ያለብህ። ብዙ ሴቶችም አሉ፣ ብዙ ወንዶች አሉ፣ የተለያዩ ባለትዳር እንደዚህ ከተዳራቸው የሚፋቱ ሰዎች አሉ። እንደዚህ አረብ ሀገር ነው እያሉ ብራቸውን የጨፈጨፉ እንደዚህ ከባለትዳርና ከባለትዳር የሚፋቱ ብዙ ሰዎች አሉ። ደርስላቸው ነው ፈልገው ደርሳለሁ። ወንድምህን ብቻ ነፃ አውጥተህ ወደ ኋላ የምትልበት ነገር ካለ በጣም ከባድ ነው። እሺ ችግር የለም። በምችለው እዚህ ጋር እንድትደርስ ነው እኔ ራሴን መስዋዕትነት እያደረኩ ያለሁት እዚህ ጋር። አዳምጪኝማ። እኔ በምችለው አቅም ላግዛችሁም ልረዳችሁም ፈልጋለሁ። ግን ደግሞ ማለት ነው አብርሽን ቶሎ የምናድንበት ነገር ካለ ከአንድ ብርቱ ሁለት መድኃኒቱ አይደል የሚባለው? አብርሽም እንዲያግዘን እናደርጋለን። ገብቶሻል ሀሳቤ? ይሄን ነገር ለማጥፋት የምንችለውን ያህል እናደርጋለን። አብርሽ ዳነ ማለት ከሱ ጋር የተያዙ በጣም ብዙ ሰዎች አሉ። እኔም የራሴ ሰዎች አሉኝ። ስለዚህ በጣም ሰፋ ያለ ክሩ ይሆናል ማለት ነው። ይሄን ነገር ለአንድና ለመጨረሻ ጊዜ ለማጥፋት ለማስወገድ በቂ ነገር ይኖረናል። ግን አንቺ ስትተባበሪኝ ነው። ግን ይኸውልሽ መጀመሪያ ላይ እኔ ለምጠይቅሽ ጥያቄ ትክክለኛ መልስ ብቻ ስጭኝ። እኔ የምፈልገው አልፈልገው ምናምን ነገር እንድትይኝ አልፈልግም። ምክንያቱም ከዚህ ቀደም እንግዲህ ሚዲያ እንደምትከታተይና ምናምን ነገር ነግረሽኛል አይደል? ስለዚህ ሚዲያን ስትከታተይኝ እኔ የቤተሰቦችን ብቻ ነው ሳግዝ ነበር፣ የማይመለከተኝንም ሰዎች እኮ ሳግዝ ነበር አይደል? ስለዚህ እሱን የምታውቂ ከሆነ አሁን ይሄንን ጥያቄ እዚህ ጋር ማምጣቱም አስፈላጊ አይደለም። ስለዚህ አሁን እየጠየኩሽ ያለሁት አብርሽ ስለመሆኑ በምን እርግጠኛ ሆንሽ? እርግጠኛ ነኝ። እሱን ስም እያነሱ እኮ ነው ሲሉ ነበሩት። አንደኛ ፎቶውን አይቼዋለሁ፣ ያውቀዋሉ ደግሞ እሱ ነው። በፎቶ ነው ያሰሩበት? አዎ በፎቶ? አዎ መጀመሪያ ፎቶ ነው ይዘው የመጡት እያሰሩ ነበር። እሱ አልመጣም፣ ሙሉ ለሙሉ አልመጣም። የራሱን ፎቶ ይዞ ነው በፎቶ እያሰሩበት ነበር። እሺ በቃ ሰዎች እንዲህ ብታያቸው ትለያቸዋለሽ?
እንጃ ምናልባት ግን እሱን አይተሽዋል? በደንብ ፎቶውን አይተሽዋል? በደንብ አይቼዋለሁ። ምናልባት ላውቃቸው እችላለሁ። ትንሽ 1-2-3 ወር ስለሆነ ከፎቶፒ 2-3 ወር ምናምን ይሆናል ይመስለኛል። እስቲ ፎቶዎቹን ላሳይሽ። እነኚህ ናቸው። እርግጠኛ ለመሆን ግን ሞክሪ በእናትሽ። ካልሆነ እኛ ሚዲያ ላይ ያለን ሰዎች እርግጠኛ ነኝ ብዬ 100% እንላለን። እኛ ሚዲያ ላይ ያለን ሰዎች ስለሆነ ምንም ነገር ያለ መረጃ ማውራት አንችልም። ምክንያቱም ዞሮ እኛን ማስጠያቂ ነው የሚሆነው። ስለዚህ እርግጠኛ ካልሆንሽ ዝም ብሎ ሰው መፈረጅ ነው። እርግጠኛ ነኝ ልል አልችልም፣ ግን በቃ የሆነ ነገራችሁ ይቀራረባል። እነዚህ ነው የሚመስሉት። በእርግጥ 3 ወር ነው። በዛ ላይ አንዴ ወይ ሁለቴ ምናምን ወልታያቸው ነው ነው ምናምን ነው ራሱ ያያቸው። እሺ እዛ የመጀመሪያ ቀን ራሱ ሰው በስተብን ስለነበረ ብዙም ያን ያክል እንትን አላልኳቸውም። ሁለተኛ የመጡ ሰዓት ነው ትንሽ ላስታውሳቸው ይችላል። እሺ አሁን በምን አይነት መንገድ ነው አብርሽን ማዳን የምንችለው? እንደዛ አድርጊ በምትለኝ መንገድ ሁሉ እኮ እኔ ቃል ገብቼልሃለሁ አይደል እንዴ? ምክንያቱም እኔ ራሴን ነፃ ማውጣት ስለምፈልግ ከዚህ በኋላ ይሄን ህይወት መድገም አልፈልግም። አሁን አንቺ እዚህ ምንድን ነው እየሰራሽ ያለሽው? ግራ ገብቶኛል። ቤቱ ራሱ ጭንቅ ነው የሚለው። ቤታቸው በጣም ሰፊ ነው፣ በግራም በቀኝም የገጠር ቤቱ ራሱ ሲያምር፣ በዛ በኩል ያለውም የግንብ ቤት ምናምን ነው። ግን ውስጡ ሲገባ ለምንድን ነው እንደዚህ ኩትት የሚለው? በቃ እንደዚህ አይነት ስራ የሚሰሩ ሰዎች እንደዚህ ነው ይጨንቃል። ጨንቀው ራሱ ይመጣሉ። ይሄን ታውቃለህ፣ ሌላ ቦታ እንዳላገኘ እኮ መንገድ ላይ ምናልባት እንኳን ካዩ ሌላ ሪክት ነው ወስደው ብዬ እዚህ እንኳን ምናልባት ቢመጡ በቃ እንግዳ ነው ከስተመር ነው ምናምን ብዬ እንዳስተዋወቅ ስለፈልኩኝ ነው። አሁን በመጡ ራሱ ሌላ ነገር ነው የሚፈጠረው። አሁን የምተኙበት ሰዓት ነው አልሽኝ እኮ። ምንም ሌላ ጠባቂ ወይ የሆነ ነገር ምናምን ነገር አይኖርም? የለም። እነሱም አብሯቸው ነው የሚተኙት? ይተኛሉ፣ ግን እነሱ በዚህ ሰዓት አይሆንም። እንደዚህ ሰው በሚበዛበት ሰዓት ምናምን ወረፋ ለማስያዝ ምናምን ይመጣሉ። ይኸውልህ አሁን መጨረስ ያለብን ነገር እኔ በማግዝ መንገድ ንገረኝና እነሱን ላግዝ። እኔ ይኸውልሽ አሁን ላይ እውነት ለመናገር አንቺ እንዳልሽው አይደለም ሀሳቤ። እኔ ሰው ለማገዝ ወይ ለመርዳት ምናምን አይደለም እዚህ አመጣጤ። እዚህ አንድና አንድ አመጣጤ ለአብርሽ ጉዳይ ብቻ ነው። ያ ማለት አላግዛችሁም ወይ ደግሞ በአቅሜ ልክ አልተባበራችሁ ምናምን እያልኩኝ አይደለም። ግን ዋና ፖይንቴ አብርሽ ሰላም የሚሆንበት ደህና የሚሆንበትን ነገር ብቻ ማጣራት ነበር የፈለኩት። ከዛ በኋላ ግን ላይክ እውነት ቃል ገባልሻለሁ። ይገባኛል፣ ጭንቀትህ ይገባኛል። እኔ እየተረዳሁ ነው ያለሁት። አብርሽ ደግሞ ደህና እንደሚሆን እኔም ቃል ገባልሃለሁ። እሺ በምን አይነት መንገድ ነው እሱን ማዳን የምንችለው? በቃ አሁን አንተ እንደ ከስተመር ነው መሆን ያለብህ። ምናልባት እንኳን ድንገት አሁን እኛ ባላሰብነው መንገድ ቢመጡ ከስተመር ነው ብዬ ነው የማስተዋወቅ። ለዛም እኮ ሲባል እኮ ነው ካሜራማን ነው ምሳሌ እዚህ መጣሁት እኮ እኔ እሱ ነገር ራሱ ገርሞኛል። አሁን ልጅቷ ባትኖር እሺ በምን ነበር ቢቀርጫው? ይሄ ነገር እንዴት ነበር ተስላልን ይችላል? አይ ችግር የለውም፣ ጉዳዩን እንጨርሰዋለን። ላይክ እውነት ለመናገር እኔም እየቀረጽኩኝ ምናምን ነበር። ዋናው ነገር እኔ ቀርጬ ሚዲያ ላይ ምናምን እንደዚህ አይነት ነገር ተፈጥሯል ብዬ ምናምን አናውንስ ለማድረግ ምናምን አልነበረም ሀሳቤ። ዋናው ፖይንቴ ሚዲያ ላይም ታየም አልታየም አብርሽ ደህና ብቻ የሚሆንበትን ነገር ለመፈለግ ነው እንጂ ሚዲያ ላይ ሼር ለማድረግ ወይም ደግሞ እንደዚህ አይነት ነገር ማለት ጠንቀቁ የሚል ምናምን አይነት አዌርነስ ለመስጠት ግንዛቤ ለማስጨበጥ ምናምን አይደለም የኔ ሀሳቤ። እኔ ይኸውልሽ አንዳንድ ጊዜ ገጥሞሽ አያውቅም? የኔ የምትይው ሰው ሲጎዳ ወይ ሲታመም ወይ ደግሞ አልፎም ሲሞት እንደዚህ አይነት ካልኩሌሽኖች አይኖሩም። የካሜራማን ይዞ መምጣት ምናምን አይነት ነገር ምናምን ያን ያህል ላይሆን ይችላል። በእርግጥ ትንሽ ብጠብቅ ምናምን ነገር ሰው አላጣም ነበር። በእርግጥ ግን ምንም የሚያፈናፍን ጊዜም አልነበረም። እኔ የሰራ የነበረው ካሜራማንም መምጣት ምናምን ትንሽ አስፈራው እና ልጫ ነው አልፈለኩም። ለዛ ነው እሷን በጣም አመሰግናችሁ። ማንቺንም ደግሞ ጫማ ሳትወርድ ነው እንደገባ። እሺ ላይክ ያለው ምስላችሁ ተደንጋግጬ ስለነበረ ጫማውን አላየሁትም ነበር። አሁን ራሱ አልክ። እሺ ችግር የለውም። እሺ እንዴ ምንም ችግር የለውም። ላውልክ ምናልባት ሊመጡ ስለሚችሉ አውልክ። እንደዚህ ነው ከነጫማ መግባት አይቻልም። ከነጫማ መግባት ማለት ቤት እንዳረከስ ሆነ የሚቆጥሩ ታባሉ። ይቅርታ። እሺ እሺ አሁን ማለት ነው አስተውለህ ከሆነ ሀብሉን ራሱ ማስነካት አይፈልግም አይደለ? አይፈልግም። ምንም በቃ እንዴ በተጠቁት ቁጥር በቃ የተለየ ፓወር ነው ያደረጉበት እሱ ላይ ማለት ነው። ሀብሉ ማንም ሰው ሊያልቅበት ሲል የሆነ ኃይለኛ ቅርፍ ላይ እንኳን ቢሆን ወደ ሀብሉ ሊጠጉ ካል ይነሳል አይደለ? ኢነርጂ ነው ማለት ይነቃል ነው። አዎ በምንም አይነት ሁኔታ ሆኖ ሀብሉን የሚነካበት ሰው ከመጣ ይነቃል። ቆይ እንዴት? ቆይ እዚህ ማለት ህግ የለም በዚህ ልክ ሀይ የሚላቸው የለም ነው? አይ ለነሱ የተለያየ ቦታ የራሳቸው የሆነ ህግ አላቸው እኮ ሰዎቹ ራሱ
ህግ እኮ ከገንዘብ በላይ ሆኗል በአሁን ሰዓት። አታውቅም እንዴ? ማንንም ህግ አፍ ማዘጋት ይችላሉ እነሱ። ምክንያቱም ብዙ ብር አላቸው። እንደዚህ ተቸግሮ የሚመጣ ሰው ከሌላ ሰው እንደዚህ ሀብቱን ለመውሰድ የሚመጣባቸው ሰው ብዙ ገንዘብ ነው የሚገባው። እሱ ነገር በምን አይነት መንገድ ነው የሚገባው? አለባበስ እኔ ተመችቶኛል። እዚህ ቤት ስመጣ ሲጀመር እንደዚህ አይነት አለባበስ ነው መልበስ ያለብን። እሺ ችግር የለውም። ራሱን ልብስ ለብሽ ይመጣል። አሁን የማድረግ ያለብን ምንድነው? አንተ እንደዚህ ወንድሜ እንደዚህ ሆኖብኝ እሺ ጉዳይ እንደሚያስፈልገኝ ነገር አድርጌ ላውራ። እንደዚህ ተቸግሬ ምናምን ብለህ መጀመሪያ በብላት ነው መዋት ያለብን። የሌለ ታሪክ ፈጥረ እንደዚህ ሆኜ እንደዚህ አይነት አይነት ፈልጌ ምናምን ከዛ በኋላ ነው በሂደት እንትን ማለት ስለ አብርሽ ማጣራት ያለብን እንጂ ቀጣ ገብተህ ወንድሜ እንደዚህ ሆኖ እንደዚህ ማለት የለበት በፍጹም። በሰት እንኳን እንደዚህ እንዳታደርግ። ስለዚህ የአብርሽ አይነት ኬዝ መጥቼ ነግረውና አንድ መስተፋቅር ፍቅረኛ ላይ ላሰራ ፈልጋለሁ ብለውና ከዛ የደረሰበትን ነገር አንተ ማድረግ እንደምትፈልግ ነው የምታደርገው። ከዛ ደግሞ እግረ መንገዴን ይሄን ነገር ሳልፈልገው ስቀር ደግሞ ማርከሻውንም በዛው እንዲነግረኝ ማለት ነው። ስለዚህ ተመሳሳይነት ይኖራሉ ብለሽ አስበሽ ነው? አሪፍ ቆንጆ ሀሳብ ነው። እንደዛ ነው ማድረግ ያለብን እንጂ ወንድሜ እንደዚህ አይነት ደረጃ ላይ ነው ያለው እንደዚህ እንዳትል በፍጹም። ተሳስተህ እንኳን ማለት ነው መጀመሪያ ማሰብ አለብን። ከባድ ነው የሚሆነው እንደዛ ማከል ያ ማለት መድኃኒቱን ሳላገኘው ረብሻ ከተፈጠረ በጣም ከባድ ነው የሚሆነው። ሌላ ጉዳይ የሆነ የወንጀል ታሪክ ምናምን አይነት ነገር ቢሆን እሺ ደብድበሽም ማስረሽም እንትን ብትይው እንትን ትይ ነበረ። ስለዚህ ድብድብ አመጣለሁ ገላ አመጣለሁ ምናምን ራስን ሌላው ነገር ውስጥ ነው የምታስገባው። ሁለተኛ ደግሞ እኔን ታውቃለህ ለአንተ ስል ምን አይነት ሪስክ እንደወሰድኩ ታውቃለህ። ለአንተ ስል ብቻ አይደለም ሲጀመር ይሄ ለብዙ ዜጎችም ለራሴም እዚህ ቤት መውጣት ስለምፈልግ ነው። ሳልወድ ገብቼ እዚህ ቤት አሁን ህይወቴ ሆኖ እየኖርኩት ነው ያለሁት። ዛሬ ነገር የሚገቡት አሁን መምጣቱ እየደረሰ ነው። በቃ አሁን ቶሎ ልምጣ። አሁን ቶሎ መምጣት አለብህ። ሲጀመር እዚሁ ማደር አለብህ። ማለት ማደር እዚሁ አድረህ ስራህን ጨርሰህ መሄድ ነው ያለብህ። ማለት እኔ ቤትም እናቴን አልነገርኳትም ውጪ እንደማደር። ምን ችግር አለ? ወንድ ያለ ጓደኛ ጋር ምናምን ብለህ ምክንያት ፈጠር እኮ እዚሁ አሁን ማለት አሁን ኦልሬዲ አሁን ጠዋት 4 ሰዓት ነው 8 ሰዓት አካባቢ ይገባሉ ብለሽኛልና 8 ሰዓት ላይ ገብቼ ጉዳይ መጨረስ አልችልም። ብዙ ሰው ሊመጣ ይችላል። አንደኛ ብዙ ቀጠሮ ነው የሚሄድ ሰው አለ። ካድሬ ነገር በጣም እንትን ማለት አለብን። እዚህ ቤት እኮ የማይመጣ ሰው የለም ሲጀመር። ብዙ ወረፋ ይዘው ምናምን ነው የሚሄዱ ሰዎች እንደዚህ። ስለዚህ ዛሬ ወረፋ ይዤ ለነገ ነው የሚደርሰኝ ነው የምትይ? ዛሬ ወረፋ ይዘህ እዚህ ካድር አንደኛ ጠዋት ሊመጡ ያሰቡትን ሰዎች ልትቀድማቸው ትችላለህ። የዛን ሰዓት እነሱ ሳይመጡ ያንተ ሊሰራልኝ ይችላል። ኦኬ እንዴ አሁን ይጨነቀኛል። በዛ ሊመጡ ስለሚችሉ ይሄኔ ማለት ነው ያለብኝ እየመጡ ነው። እሺ ወደ ረከኝ ነው የምትገባ ምን ቦታ ነው የምትጣልሽ? እንጨናለህ ሰፋት ምናልባት ወደዚህ ላይ መጣ ይችላል። የእነሱ ናቸው ይመጣሉ። መጀመሪያ ወደዚህ ነው የሚመጡት። እስቲ እርግጠኛ ነው ሽም እኮ አይደል እንዴ? አንዴ ይሄውና እሱ ካልሆነ እስቲ ይረጋሉ። እሺ ቤት በኩል ወጣልሽ። ወደዚህ ነው የሚመጡት። አሁን ወዴት በላይ ታርጊ ነው ቤት በኩል ወጣልሽ። እሺ ነይ ራስሽን ተረጋጊ። መጀመሪያ ራስሽ ተረጋጊ። ምንድነው ሆነ? ተረጋጊ መጀመሪያ። ካልተረጋጊ ጥያቄ እኮ መልስ የለኝም። ምንድነው ብላችሁ ካልተረጋጋሽ ደግሞ ይበልጥ ውስብስብ ውስጥ ነገር። እሺ እገባለሁ፣ የትም ቦታ እገባለሁ። ግን ይኸውልሽ አንዴ ይኸውልሽ ነማ ይኸውልሽ እዛች ጋር ስልክ እያወራለሁ። ስለዚህ አንዴ ሀሳቡን ብቻ ሰረቅ አድርጊ። እሺ ችግር የለውም። ስልኩን እንደጨረሰ እኮ እዚህ ነው የመጣሁት። ሌላ ክፍል አይገባም። በቃ እኮ ነው ቅድም ስገባ ያየሁት ነው እየታየኛለሁ። ስለዚህ ይኸውልሽ እሱ ነው አሁን እየታየኛለሁ። ይኸውልሽ ምን ታደርጊያለሽ መሰለሽ አንቺ ከዚህ ሌላ መውጫ አለው የለውም? መውጫ የለውም ከዚህ ሌላ። ስለዚህ አንቺ ትንሽ ራስሽን አረጋጊና ይኸውልሽ ሀሳቡን ስረቅ ቀስ ብዬ በዚህ በራሱ በኩል ሾልካለሁ። ሌላ ምርጫ የለንምማ። ደረጃ ላይ እኮ ነው ያሉት እነሱ። ይኸውልሽ የአብርሽን ጉዳይ ሳልጨርሰው እኔ በእንደዚህ አይነት ነገር ውስጥ መግባት አልፈልግም። ራስሽን ለማረጋጋት ነው። አንቺም እየገባሽ ነው እዚህ ጉዳይ። እሺ ምን ላድርግልሽ? እዚህ ነው እሺ፣ አንቺ እንደፈለግሽ ሆነልሽ። እዚህ በሆነስ መግባቱ አይቀርም አይደል? ከዚህ ጀርባ አይደል የሚሆነው? እንደዛ ነው ያልሽኝ እኮ። እሺ ምን ላድርግልሽ? ይኸውልሽ አንዴ ረጋ በይነት ተረጋጊና ማለት ነው። አሁን ገብቶ ማን ነው ቢሉኝ እኔ ምንድነው የምመልሰው? እሺ አንዴ ተረጋጊና አዳምጪኝ። እንዴ እዚህ ቤት እኮ መጀመሪያ እነሱን አስፈቅጄ ነው የሆነ ሰው ሊገባ የሚችለው። ከነሱ
ከነሱ ፍቃድ ውጭ እኮ ቀድሞ ማንም ሰው አንዴ ገብቻለሁ። አንቺ ነሽ እኮ የበለጠ የምትያዥው። ሌላ ምንድን አልገባሽ እንዴ? እባክህ ስልካቸውን ሳይጨርሱ እባክህ የሆነ መፍትሄ እንፍረጥ እኮ። ስሚኝ መጀመሪያ መያዝ ትፈልጊያለሽ? እኔ እንዳስገባሽ እንዲታወቅ ትፈልጊያለሽ? እዚህ ጋር ወይ ውሽማሽ ወይ የሆነ ነገርሽ ነው መስላቸው ወይ ፍቅረኛሽ ነው መስላቸው። ስለዚህ ሌላ ነገር ከመፈጠሩ በፊት ይኸውልሽ አንቺ እዛች ጋር በምትይዥበት መንገድ ያዥልኝ፣ ሀሳቡን ስረቂው። እሺ እንደሆነ የፈለግሽው ነገር ማድረግ ያለብሽን ነገር ቆይ አንዴ መጀመሪያ ራስሽን ካላረጋገሽ እኔም አንቺም እንያዛለን። እሱ ነው የምትፈልጊው? አልፈልግም። ተረጋጊና ሀሳቡን ብቻ ስረቂ። ስልክም ይዟል። ከዛ የሆነ ነገር በይነት እሺ፣ ብቻ ወደ ዘጋፍ አድርግልኝ። ድምፅን ሳላሰማ ሹልክ ብዬ ከዛ በኋላ በስልክ እንገናኛለን። እሺ፣ እስከዛ ዚህኛው የፈለግሽበት መሆን ይችላል። በቃ እንግዲህ መጥቶ ነበር ለነገው ወረፋ ያዘዘን አንቢዮ ነገር አወራቸዋለሁ። አስፈላጊ አይደለም። እዚህ መጥቼ ነው ወረፋ የሚይዘው። እዚህ አይደለም አይደለ? ወረፋ የሚይዘው ቅድም እኮ ነግረሽኛል አይደል? ወረፋ የሚይዙት የሚመዘግቡት ወንዶች ናቸው አይደል? እነሱ ጋር ነው የማስይዘው። አንቺ ጋር ምን ብዬ እመጣለሁ? እስኪ ረጋ በይ። እያስጨነቀኝ ነው እኮ አንቺ ራስሽ ተጨንቀሽ ነኝ ያስጨነቅሽኝ ያለሽው። ተረጋጊ። ትንሽ አየር ሳቢ። በቃ ምንም እኮ አንድ ሰው ብቻ ነው ያለው። ከዛ ዛች ጋር ሀሳቡን ትሰርቂዋለሽ። ጥበቃው ነው ያለው አይደል? ከዛ እኔ ቀስ ብዬ እሾልካለሁ። ካለፍኩኝ በኋላ ራሱ ተመልሼ መጥቼ እንዴት ነው ወረፋ ማስይዘው እመለሳለሁ። እንደው አለፌ ቶሎ ተመልሼ እጠይቀዋለሁ። የምጠይቀው ምንድን ነው ወረፋ የት ጋር ነው የሚይዘው ምናምን ብዬ እንትን እላለሁ። ከዚህ ብቻ ለመውጣቴን ብቻ ይወቅ። አንቺ ብቻ ሰላም እንድትሆኝ እሺ። ረጋ በይ፣ ቶሎ በይ። ሂጂ። እኔ ከዚህ ጋር ነው የሚታየኝ። እዛ ጋር ከገቡ ማላየው። ቶሎ በይ። በሩን አትስኪ እንደሱ በዚህኛው ሌላ መውጫ አለው እኮ እንደዚህ በኩል በዚህኛው በኩል ለምትወጣው እሺ። በቃ እንግዲህ ተመልካቾቻችን ይህንን በኋላ ትሰጭኛለሽ ፋይሉን ወይ ናውጣ ከዚህ በኋላ የምንገናኝ ወደ ማምሽ አካባቢ ላይ ነገር ያለውን ቦታ ነገር ቀጥታ አስንላችኋለሁ። ስንት ዝቅ በይና እንዴ ሁለተኛ ከዚህ ረጋቢ ይወጣለሁ። ከዚህ ደግሞ ወርታችን ቦር ችግር የለውም። ከዚህ በኋላ እዚህ ብቻ ነው መግባት ማናገራት ተቀደበት ነው።